ኖላዊቶች ዛሬ ደግሞ በኖላዊቶችን ይችላችሁ ከች ብያለሁ ማለት ነው። እርግብ እንግዲህ ከተደበቀችበት ወጥታለች ማለት ነው። ሜሮንም ደግሞ ከዚህ በፊት የሰጠቻት ባዩሽ 50 ሺህ ብር ስለነበረ እሱም በእጇ አስረክባታለች። እንደዚሁም ደግሞ እሷም ሳታስነቃ ሜሮንም ደግሞ ምክንያቱም ለፖሊስ መስጠት አለባት፣ እኔ የቀመስኩትን መቅመስ አለባት እርግብ ብላ እንግዲህ እርግብን አስይዛታለች ማለት ነው። እርግብን ያስያዘቻት ለምንድን ነው? እሷም ፊቷን ተሸፍና ያችም ተሸፍና ነበር የወጣችው ማለት ነው። ሜሮን መሆኗን እንግዲህ ሳትናገር ደውላ አግኝታ ሰታታለች ማለት ነው። እንደዚሁም እርግብ በቁጥጥር ስር እንደዋለች ዛሬ ትልቅ መረጃ አይተናል ማለት ነው። ሰላም ጤና ይስጥልኝ ውድ ቤተሰቦቼ፣ ዛሬ ይዤላችሁ የመጣሁት ኖላዊቶችን ነው ማለት ነው። እስኪ ላይክ አድርጉ በእናታችሁ ቻናሉን፣ አረ ላይክ አድርጉ፣ ሰብስክራይብ አድርጉት እና ዛሬ እንግዲህ ኖላዊቶችን ነው ይዤላችሁ የመጣሁት ማለት ነው። ወይዘሮ ሜላትም ሰምታለች በመታሰሯ በጣም ተናዳና ተበሳጭታለች ማለት ነው። ያለ ስራዋ በመታሰሯ ልጆቿ በጣም አዝነዋል። እንትና ማለት ነው እነ ሀኒም እንግዲህ ከአሲር ጋር እንደታረቀች ነግሬያቸዋለሁ ማለት ነው። አንድ ላይ ሆነዋል። አሁን ፍቅራቸውን እያጣጣሙ ይገኛሉ። ጥሩ ኑሮ ላይ ነው ያሉት ማለት ነው እነሱ። ምክንያቱም ወይዘሮ አስቴር መታለች ማለት ነው። ሀናንም ለምን ቤት ሄጄ አጣሁሽ፣ ለምን ወደዚህ መጣሽ ብላ ስጠይቃት አባዬ ብቻውን ስለሆነ ብቻውን ማድረግ ስላልፈለግኩ ነው የተመለስኩ፣ ከዚህ በኋላ እዚህ ነው መሆን የምፈልገው ትላታለች። እንዴት ብሎ እንደዚህማ አይሆንም፣ አባትሽ ሌላ ጊዜ ብቻውን አልነበር እንዴ ኖሮ አንቺን ሳያገኝ በፊት ስትላት፣ እሱማው እሱ ልክ ነሽ፣ ግን አሁን እኔ ስላለሁኝ እኔ ለአባዬ ምን ያህል ፍቅር እንዳለኝ ታውቂያለሽ። ስለዚህ እየሄድኩ አያቸዋለሁ እንጂ ዘላለም ከነሱ ጋር ግን አልቆይም ብላ ተመልሳ ወደ ቤቷ መታለች ማለት ነው። ቆይ አንቺ ቤታችንን ማናሳየሽ እያለቻት ነበር። ይህንንም ሰላም ናት ያሳየችኝ እና ለምን አልገባይም ስትላት አይ ሂጂ ብያት ነው ብላ፣ ሰላምም እንግዲህ ቅር ብሏታል። ምላሴም እንደዚሁም ዮሐና በፊት ላይ የመጣችው በምላሴ ምክንያት ነበር ማለት ነው። ምክንያቱም ምላሴ በጣም እጁን አሳስሮ ስለነበር በዛ ምክንያት ነው ማለት ነው። አሁን ላይ ግን ወደ ቤታቸው ተመልሰዋል ማለት ነው። ሀና ወደ ቤቷ ተመልሳለች። እንደዚሁም ደግሞ አሲርን ፍቅሩን ልትቀበለው ቃል ገብታ ይቅርታ አሲርዬ ይቅር በለኝና አፈቅርሃለሁኝ ብለው ነበር ማለት ነው። እሱም ደግሞ እንደምትይ ከሆነ እሺ እያለ ማለት ነው ጠይቋት ነበር ማለት ነው። እምቢ ብላ ነበር በመጀመሪያ። አሁን ላይ ግን ከአሲር ጋር ከኢሳ ጋር ስለተጣላሽ ነው መሰለኝ ወደ እኔ የመጣሽው አልቀበልሽም እያላት ነበር። ግን አሁን ተቀብሏታል ማለት ነው። በጣም ደስ የሚል ዜና እየሰማን ነው ማለት ነው። ወይዘሮ ሜላት እንግዲህ ልቦ አዝኗል ማለት ነው። ሞላ ቤተሰቡ እንግዲህ ሂዶ ነግሯታል ማለት ነው። የእሷን የተጣላችበትን ምክንያት ማለት ነው። የታሰረችበትን ምክንያት ማን ያሰረሽ፣ እንዴት ልትታሰር ይቻልሽ እያሉ ይቅርታ ማለት ነው አፋኩባችሁና እንደዛ ብለው ተናግራለች ማለት ነው። አሁን ላይ እንግዲህ ሁሉም ነገር በየአቅጣጫው እየሄደ ይገኛል ማለት ነው። ሜሩዬ እንግዲህ በጣም ታሳዝናለች። ታውቃላችሁ ሜላት ለወይዘሮ አስቱካ እንግዲህ ያለቻት ምንድን ነው? አሁን ላይ እሷም ፖሊስ ጣቢያ ሄዳ ጠይቃት ነበር ማለት ነው። ተይ ስልሽ አሁን ደግሞ በማታውቂው ነገር አሰሩሽ እንዴ ስትላት፣ አሁን ጥሩ ጓደኛ እዚህ አግኝቻለሁ አፍርቻለሁ ስትላት፣ ይህንማ እንደዚህ አትበይኝ አላምንም፣ ማንኛውም ሰው አንቺ የተጠጋሽ ሁሉ ጓደኛ እያልሽ ትጠጊያለሽ፣ ግን ልብሽ ደግሞ ሌላ ነገር፣ እነሱ ልባቸው ሌላ ነው እንትን የሚለው የሚያቅደው እያልሽ ትቆጣታለች ማለት ነው። በቅርቡም ደግሞ ወይዘሮ ሜላት እንደምትፈታ እንግዲህ ተስፋ እናደርጋለን። ያለ ስራዋ በመታሰሯና በጥርጣሬ ፖሊሶቹም ተጠራጥረው ተናደዋል ማለት ነው። ምክንያቱም አሁን ላይ ሁሉም ሰው የየራሱን አቅጣጫ ይዟል ማለት ነው። ሜሮን ደግሞ ወታ ተናግራለች። ሜሮን ጋር ያለው ምንድን ነው? እውነተኛ የባዩሽ ግድያ ጊዜ ነበረች እውነት እሷ እንትን ያለችው ማለት ነው። በስልኳ ቪዲዮ ቀርጻ አስቀምጣለች ማለት ነው። ይሄ እንግዲህ ሜሮን ማለት ማነች ምንድነች እያሉ አጣርተው ከባዩሽ ጋር የታሰረችው እስከ ዛሬ ድረስ ልብም አላሏትም ነበር ፖሊሶቹ ማለት ነው። ከባዩሽ ጋር ታስታወሳችሁ ታስራ ነበር ማለት ነው። አሁን ላይ ግን እውነት ነው ተደብቆ ስለማይቀር እውነቱ ወጥቷል ማለት ነው። ባዩሽም ወደ ማይቀረው ሄዳለች ማለት ነው። አሁን ቀጣይ የሚቀርበው በቃሉ ነው። እርግብም ደግሞ መጨረሻ ላይ እንግዲህ ትመጣለች ብያችሁ ነበር። እርግብ መታለች ማለት ነው። ይሄንን የሚያደረገችው ሜሮን ናት ማለት ነው። ሜሮን ምንድን ነው የምትፈልገው? ከሷ ጥሩ ነገር ትፈልጋለች። ነግሬያችኋለሁ። ሜሮን እንግዲህ እያመጣቻት እርግብን ነይ ብላ
እምሰጥሽ ቃልኝ ብላ በሌላ ስልክ ቁጥር ነው የደወለችላት ማለት ነው። በራሷ ሳይሆን በሌላ ምክንያቱም ካወቅቻት አትመጣም። እርግብ ብዙ ነገር አድርጋለች ታውቃላችሁ። ከሜሮንንም ብሯን ይዛባን የሄደችው የሜሮንን ብር ማለት ነው። እሷ እስር ቤት በነበረ ሰዓት በዛው ጠፍታ ነው የቀረችው። እንግዲህ ድንብላል ከተምቹ ጋር አዲስ ፎንቃ ገብተዋል ማለት ነው። እርግብ መጣች። እንግዲህ እርግብ ጋር ደግሞ ምን ይፈጠራል? የዓለም ጦርነት ይፈጠራል ብዬ አስባለሁ ማለት ነው። እንግዲህ ድንብላል እና ተምቹ አንድ ላይ ናቸው አሁን ላይ ደስ የሚል ፍቅር ላይ ናቸው ማለት ነው። ምላሴም ደግሞ ከዚህ በኋላ ከሀና ጋር ራቅ እያለው ነበር ማለት ነው። ሀና እንግዲህ ይቅርታ ጠይቃ አሲርን እንደዚሁም ተምቹም ይቅርታ ጠይቋታል ማለት ነው። ተምቹ ስላስፈራራት ይመስለኛል እሽም ያለችው ማለት ነው። አሲር እንደሚወዳትና እንደሚያፈቅራት ጠንቅቀን እናውቃለን፣ ግን እስከ ዛሬ ስላልነገርከኝ ነው እንጂ እሺ በቃ ተቀብያለሁ፣ ይሄን አይደል የምትፈልገው ብላ ነግራው ነበር ማለት ነው። እሱም ደግሞ ምን እያልሽ ነው? ምን ለማለት ፈልገሽ ነው? አንቺ ራስሽ አልፈልግህም ያልሽኝን አሁን ደግሞ ምን ተገኝቶ ነው ከኢዛ ሲያባርሽ እኔ ማረፊያሽ ነኝ ወይ ብሎ ተቆጥቷት ነበር ማለት ነው። አልቀበልሽም ብሏት፣ አሁን ላይ ግን ፍቅሯን ተቀብሎ ደስ የሚል ህይወት እየኖሩ ነው ማለት ነው። በዛ ላይ ደግሞ አሲር እንግዲህ ለሀና ያለው ፍቅር በጣም ከፍ ያለ ነው ማለት ነው። ሀናን ሲነጉበት አይወድም። ሰላምም እስከ ዛሬ ድረስ ጉድ የሰራቻት እየመከረች ከኢሳ ጋር አብረው እንዲሆኑ ያደረገችው ሰላም ነበረች ማለት ነው። ሰላም እንግዲህ ይህን ያደረገችው ለምንድን ነው? እሱ ስለሚወዳት እሷ ተወደዋለች አሲርን ማለት ነው። ሰላም በጣም ነው የምትወደው ታውቃላችሁ። አሲር ተወደዋለች እና ያው እሱ አይወድም ሀናን ነው የሚወደው እንጂ እና አንድ ላይ ለማድረግ አብራ ተፈተፍ እያለኝ ነበር፣ አልተሳካላትም እንጂ አሁን አሲር እንዳታፈቅርባት ነበር እስከዛሬ ኢዛ ያደረገቻት፣ ግን አሁን አፈቀረችባት ማለት ነው። እንግዲህ ይህን ስሰማ ደግሞ ሰላም ምን ይፈጠራል ብላችሁ ታስባላችሁ? እንግዲህ ሀና ጓዟን ጠቅልላ ወደ ቤቷ ተመልሳለች፣ ወደ አባቷ ቤት ማለት ነው። ኖላዊት ጋር ለኖላዊትም ደግሞ ስለ አሲር ነገረችው ማለት ነው። አሲር ጋር ከዚህ በፊት ተኮራርፈው እንደነበር ምናምን እንደዚሁም ደግሞ አሁን አዲስ ፎንቃ እንደጀመረች ሲናገረው በጣም ነው ደስ ያለው ማለት ነው። እሱም ደግሞ ጻፊለት እንጂ ይሄ ልጅ የት ሄዶ ነው? በቃ ስልክ ሳይደውል ሲቀር እሱ ይደውልን ያልደውልም ወይም ደግሞ ሜሴጅ ጻፊለት እያለ ይመክራታል ማለት ነው። ሀና አሁን ላይ ደስተኛ ናት፣ ህይወቷ ሁሉ ማለት ነው። ኢዛ ይሄን ሲሰማ እንግዲህ ምን ይፈጠራል ብላችሁ ታስባላችሁ? እንግዲህ እሱን ሀናን አፍቅሯታል ማለት ነው። እሱም ደግሞ ከዚህም በፊት ተናግሯት ነበር። ሳትተማመኝብኝ ነው ወይ የምታፈቅሪኝ እያላት ነበር። ከኢዛም ጋር ታርቃ ነበረ። እስቲ አሁን ደግሞ መጨረሻውን እናያለን። ተምቹና እንትና መቼም አሸንፈዋል ታውቃላችሁ ማለት ነው። ኢዛ እንግዲህ ይህንን ሰማ ማለት ከሀና ጋር ወይም ከሰላም ጋር ጠብ ያነሳል። እንግዲህ እድለኛ ነሽ ማለት ነው። ለፍተሽ አልቀረሽም። ሀናንና እንትናን ኢዛን ለማለያየት በጣም ጥረት እያደረገች ነበረ ማለት ነው። እንግዲህ በጣም ተወደዋለች። ከመውደድ የተነሳ አንጻር ኢዛን በጣም ነው የምታፈቅረው የምትወደው። ቅዱስን እንግዲህ የእርክ ጠይቅልኝ የምትለው እሷ ነበረች ማለት ነው። ቅዱስ እንግዲህ ያለበት ሁኔታ ታውቃላችሁ፣ በጣም ከባድ ችግር ውስጥ ነበር ማለት ነው። ፂን ያፈቅራታል፣ እሷ ግን አታፈቅረውም። እሷ ምንድን ነው ሀናን ከዚህም በፊት ግደል ብላ ስትልከው ግን አልተሳካላትም። አሁንም ደግሞ ሌላ ነገር እያሰበች ይህን ማድረግ አለብሽ እያለች እንግዲህ እሷ ነበር የምትመክረው ማለት ነው። ቅዱስ አሁን ላይ አታፈቅርህም ማለት ነው፣ አድበት ተቀመጥ። እሷ ግን እኔ እሺ እንድልክ ከፈለግ አድርግ የምልህን ነገር ታደርግልኛለህ በማለት ነበረ። ግን ማንኛውም ነገር አልተሳካላትም ማለት ነው። ኢዛም አልፈልግሽም፣ ከዚህ በኋላ አይንሽም ማየት አልፈልግም፣ ከህይወቴ ውጭልኝ፣ እኔ ከሀና ጋር አታነካኪኝ፣ አታጣሊኝ፣ ከአንቺ ጋር እኔ ምንም ነገር የለኝም፣ እባክሽን ራቅ በይልኝ እያለ እንግዲህ እየነገራት ይገኛል ማለት ነው። እሷ ግን አልሰማ ብላለች ማለት ነው። ይህ እንግዲህ ምንም ልንልሽ አንችልም። አሁን ላይ ግን ትታልሻለች። እንግዲህ ይኸው ውሰጂው ጠቅለሽ ማለት ነው። ውሰጂው በሚለው እንያዘው ማለት ነው። ወይዘሮ ሜላት እንግዲህ ብቻዋን እያወራች ትገኛለች። አብረዋትም የታሰሩት እንዴ ብቻሽን ማዘሯ እያወራሽ እኮ ነው። ምንድን ነው እስከዛሬ ስትመክረኝ የቆየሽ ጤነኛ፣ አሁን ምን ሆነሽ ነው ብቻሽን እያወራሽ ነው ብሎ ይቆጧታል ማለት ነው። እሷም ደግሞ በእርግጥ አዎ ብቻዬን የማወራው እንደዚህ ነው ብላ ተናግራለች ማለት ነው። ችግሯን የተናገረችው እንግዲህ ወይዘሮ ሜላት
ረስቻታ ነው እንጂ ሜሮን እኮ የባዩሽ ጋር አብራ የታሰረች ይህን ያደረገችው ደግሞ ሜሮን ናት እያለ ነበር። ሜሮን እንግዲህ መታሰሯ አይቀርም። አንደኛ ነገር ደብቃ ነበረ ሜላት ቤት ዲያ እንግዲህ ለነ ምላሴ ሁሉ ተናግራለች ማለት ነው። ምላሴም እንደዚሁም ሰላምም ሲሰሙ በጣም አዝነዋል። ቪዲዮውን ከወደዳችሁት ላይክ፣ ሸር፣ ሰብስክራይብ አድርጉ። ባባይ